በተገፈፈ ቆዳው ሙትን ያስነሳ ቅዱስ ሐዋርያ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 18 በዚች ቀን ከ12ቱ ቅዱሳን ሐዋርያት አንዱ ብዙ መከራን በማሳለፉና የጌታችንን ጎን የዳሰሰ እንደ ሌሎች ቅዱሳን ሐዋርያት በእስራኤል ምድር ተወልዶ በሥርዓተ ኦሪት ያደገ ገና በወጣትነቱ ክብር ይግባውና ጌታችን ከሞተ በኋላ አይነሳም ከሚሉ ሰዱቃውያን ማህበር የተቀላቀለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ከነበረበት ማህበር ወጥቶ ጌታችንን የተከተለ ክብር ይግባውና ጌታችንም ከ12ቱ ሐዋርያት ውስጥ ይሆን ዘንድ የሾመው በቀደመ ስሙ ዲድሞስ ሲባል የነበረ ክብር ይግባውና ጌታችን አልዓዛርን ከሞት ሊያስነሳው በሄደ ጊዜ ሌሎች ሐዋርያት ጌታን አይሁድ ይገሉ አልቀር ሲሉት እርሱ ግን እንሂድ አብረን እንሞት ብሎ ፍቅሩን የገለጸ ጌታችንም ብርሃነ ትንሣኤውን ለደቀ መዛሙርቱ በገለጠ ጊዜ እርሱ አልነበረምና ካላየሁ አላምንም ያለ ጌታችንም ተገልጾ ቢገስጸው ጌታዬና አምላኬ ብሎ ፍጹም ሃይማኖትን የገለጸ የጌታችንንም ጎን ለመዳሰስ የበቃ ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ሲከፋፈሉ ለቅዱሱ ሐዋርያም ህንድና በዙሪያ ያሉ ሀገሮች የደረሱት ሀገረ ስብከቱንም በፍጹም ትጋት በወንጌል ያስጌጠ አሕዛብ ግን በጭካኔ በጭንካር መሬት ላይ ወጥረው ቆዳውን የገፈፉትንም ቆዳውን ሰፍተው አሸዋ ሞልተው ያሸከሙት የተገፈፈ ቆዳውንም ጨው በቀቡት ጊዜ በጎች መጠው ግጠው የበሉት በኋላ ግን ከፎቅ ወድቃ የሞተችን የንጉሡ ሚስት በተገፈፈ ቆዳው በማዳኑ ሁሉም አምነው ተጠምቀው ክርስቲያን የሆኑ ልክ እንደ ቅዱስ ጳውሎስ አንዳንዴ በፈሊጥ ሌላ ጊዜም በመከራ ለቅዱስ ወንጌልና ለቤተ ክርስቲያን የተጋደለ ያለማቋረጥም ከህንድ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመት ያክል ቅዱስ ወንጌልን የሰበከ በመጨረሻም በ72 ዓመተ ምህረት በሰማዕትነት ያረፈ የከበረ መቃብሩና ቅድስት እጁ ዛሬም ድረስ በህንድ ውስጥ የሚገኙ ከፕሮቴስታንቶቹ በቀር መላው ዓለም ሁሉ የሚያከብረው ቅዱስ ቶማስ ሐዋርያ በዚች ቀን በዓለ ፍልሰቱ ይታሰባል። ቅዱስ ቲቶ ሐዋርያ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ከ72ቱ አርድእት ውስጥ አንዱ ሲሆን በተለይ ደግሞ ቅዱስ ጳውሎስ ከጻፋቸው 14ቱ መልእክታት መካከል አንዷ የተላከችው ለዚህ ቅዱስ በመሆኗ ቅዱስ ጳውሎስ ብርሃነ ዓለም በመልእክታቱ በጎ የሆነ ስሙን እየደጋገመ ያነሰዋል። ቅዱሱ ሐዋርያ የተወለደው በአንደኛ መቶ ክፍለ ዘመን እስያ ውስጥ ቀርጤስ የምትባል ከተማ ነው። መዳን በእውቀት ይመስላቸው ስለነበረ የአካባቢው ሰዎች የግሪክን ፍልስፍና ጠንክረው ይማሩ ነበር። ቅዱስ ቲቶም በወጣትነቱ ወደ ትምህርት ቤት ገብቶ የግሪክ ፍልስፍናንና የዮናናውያንን ጥበበ ሥጋ ተማረ። በጥቂት ጊዜም ከሁሉ በላይ ሆነ። ቅዱሱ ምክንያቱን ሳያውቀው ለነቢጤዎች ያበላ ያጠጣና ይንከባከባቸው ነበር። እግዚአብሔር ግን የዚህን ቅዱስ ሰው በጎነቱ እንዲሁ እንዲቀር አልፈለገምና አንድ ቀን በራእይ ተገለጠለት። በራእይም አንድ ምንነቱን ያልተረዳው ነገር ቲቶ ሆይ ስለ ነፍስ ድነት ተጋደል፣ ይህ ዓለም ኃላፊ ነው ሲለው ሰማ። ከእንቅልፉ ነቅቶ በእጅጉ ደነገጠ። የሚያደርገውንም አጣ። ያናገራቸው ሁሉ ምንም ሊገባቸው አልቻለም። ድንገት ግን በዚያ ሰሞን ከወደ ኢየሩሳሌም አዲስ ዜና ተሰማ። ክርስቶስ የሚሉት ኢየሱስ እርሱም የባህሪ አምላክ የሆነ ወደ ምድር ወርዶ ስለ እግዚአብሔር መንግስትነት እየሰበከ ነው ሲል ሰማ። ሌላስ ምን አያችሁ አላቸው። በእጆቹ ድውያን ይፈወሳሉ፣ ሙታን ይነሳሉ፣ ዕውራን ያሉ ለምጻሞች ይነጻሉ፣ ሌሎች ብዙ ታምራትም የተደረጉ ነው አሉት። የወቅቱ የሀገር አክራስ መኮንንም ፈላስፋ ነበርና ስለ ክርስቶስ ሲሰማ ሊመራመር ወደደ። ብልህና ጥበበኛ ሰው ፈልጉልኝ ብሎ ተከታዮችን ቢልካቸው ከቲቶ የተሻለ በአካባቢው አልነበረምና እርሱኑ አመጡት። መኮንኑ ቲቶን ነገሩ ትክክል ወይም ስህተት መሆኑን በጥልቅ መርምረ ምላሽ አምጣልኝ ብሎ ላከው። ቅዱስ ቲቶን ፈጥኖ ወደ ኢየሩሳሌም ገሰገሰ። ወደ ከተማዋ እንደገባም ጌታችንን አፈላልጎ አገኘው። ጌታችን ክርስቶስ በስልጣነ ቃሉ ድውያትን ሲያርቅ አጋንንትን ሲያሳዳቸው ተመልክቶ ይህ ሥራ የፍጡር እንዳልሆነ ተረዳ። ጌታችን የሚያስተምረው ትምህርት ከግሪክ ፍልስፍና እጅግ ርቆና መጥቆ አገኘው። ጌታ በጣዕመ ቃሉ የሚያስተምረው ሰማያዊ በዚያ ላይ ዘላለማዊ የሆነ ትምህርት ነው። በራእይ ስለ ነፍስ ተጋደል ያለው ምስጢር አሁን ተገለጠለት። ወዲያውኑ አምኖ ተከታይ ሆነ። ጌታችንም ከ72ቱ አርድእት ደመረው። የአቅራጥስ መኮንንም ምነው ዘገየ ቢለው ያየውን ሁሉ ጽፎ እንደማይመለስ አክሎ ደብዳቤ ላከለት። ከዚያም በኋላ ቅዱስ ቲቶ ከጌታችን እግር ስር ለ3 ዓመት ተምሮ በባህለ አምሳ መንፈስ ቅዱስም ተቀብሎ
በመላው እስያ ወንጌልን ሰብኳል። ቅዱስ ጳውሎስ ባመነ ጊዜ ደግሞ የእርሱ ደቀ መዝሙር ሆኖ ለ25 ዓመት አስተምሯል። ቅዱስ ጳውሎስ ሰማዕት ከሆነ በኋላ ደግሞ ወደ አቅራጥስ ተመልሶ ሕዝቡን አሳምኖ አጥምቆ ቤተ ክርስቲያንን አንጿል። ዕድሜው በደረሰ ጊዜም መምህራንን ካህናትን ሾሞላቸው ባርኳቸውም አርፏል። በዚች ቀን የቅዱሱ ሐዋርያ በዓለ ፍልሰቱ ይታሰባል። አቡነ ሰላማ ከሳቴ ብርሃን። ቅዱሱ በትውልዳቸው ግሪካዊ ቢሆኑም ሶሪያ አካባቢ እንዳደጉ ይታመናል። በቀደመ ስማቸው ፍሬምናጦስ፣ አቡነ ሰላማ ወደ ኢትዮጵያ የመጡት በአደጋ ምክንያት ቢመስልም ውስጡ ግን ፈቃደ እግዚአብሔር ነበረበት። በድንበር ጠባቂዎች ከባልንጀራቸው ጋር ተይዘው ወደ አክሱም የመጡት በንጉሥ ታዜር ዘመነ መንግስት ነበር። ፍሬምናጦስ የመጡበት ዓላማ ስብከተ ወንጌል ባይሆንም በአክሱም ቤተ መንግስት አካባቢ ሰብኩ ነበር። ወደ ግብፅ ጳጳስና ጥምቀትን ከመጻሕፍት ጋር እንዲያመጡላቸው ላኳቸው። ሐዋርያው ቅዱስ አትናቴዎስም ፍሬምናጦስን ሰላማ ብሎ ሰይሞ በጵጵስና በንዋየ ቅዱሳትና በመጻሕፍት ሸልሞ መለሳቸው። አቡነ ሰላማ ወደ ኢትዮጵያ እንደተመለሱ ከነገሥታቱ ጀምረው ለሕዝቡ ጥምቀትን አደሉ። ኢዛናና ሳይዛናም አብርሃና አጽባ ተብሎ ስማቸው ተቀየረ። ከዚያም በኋላ ድንቅ በሚሆን አገልግሎት ነገሥታቱ ጳጳሱ ሰላማና ሊቀ ካህናቱ ንበረም ለክርስትና መስፋፋት በጋራ ሰርተዋል። አቡነ ሰላማ አባታችንም ጵጵስናና ክህነትን ከውጭ ምንጭ አምጥተዋል። ክርስትናና ጥምቀትን በሀገራችን አስፋፍተዋል። ቅዱሳት መጻሕፍትን ከውጭ ልሳኖች ተርጉመዋል። ገዳማዊ ሕይወትን ጀምረዋል። አብያተ ክርስቲያናትን አንጸዋል። የግዕዝ ቋንቋንም አሻሽለው ከግራ ወደ ቀኝ እንዲጻፍ እርባታ እንዲኖረውና አበገደ የነበረውን ሀለመ ብለው ቀይረዋል። ባላቸው ንጹሕ የቅድስና ሕይወትም ለሕዝቡ ምሳሌ ሆነዋል። በዚህ ሥራቸውም ከሳቴ ብርሃን ብርሃንን ገላጭ ሲባሉ ይኖራሉ። በመጨረሻም ከመልካሙ ገድል በኋላ በ352 ዓመተ ምህረት አርፈው ተቀብሯል። በዚች ቀንም ቅዱሱ ለሀገራችን ጳጳስ ሆነው የተሾሙበት ዓመታዊ በዓላቸው ይታሰባል። ቅዱስ ፊሊሞና ባህታዊና ቅዱስ ሪቅላም በዚች ቀን ዓመታዊ በዓላቸው ይታሰባል። አቡነ ኤዎስጣቴዎስ ረባን፣ አቡነ አኖሬዎስ አብይ፣ ማር ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእትና ቅዱስ ፊልጶስ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።